ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን በያዝነው በጀት ዓመት የ10.2 የኢኮኖሚ እድገት ይጠበቃል ተባለ። በአዲስ አበባ ከተማ አዲሱ የተሽከርካሪ ሰሌዳ መሰጠት ጀመረ። በሌላ መረጃ የኢትዮጵያ ኢንዱስትሪ ፓርኮች ልማት ለአፍሪካ ምሳሌ የሚሆን ነው ሲሉ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ተናገሩ። ትራምፕ በኢራን ላይ ድጋሚ መዛታቸው ተሰምቷል። ሌላ በምንመለከተው መረጃ ኢራን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ ዘግታለች። በቅድሚያ ወደምንመለከተው መረጃ ስንሸጋገር በያዝነው በጀት ዓመት የ10.2 ኢኮኖሚ እድገት ይጠበቃል ተባለ። ስድስተኛው የሕዝብ ተወካዮች ምክር ቤት በ25ኛ መደበኛ ስብሰባው የፌዴራል መንግስት የ2019 በጀት ዓመት ረቂቅ አዋጅ ላይ የተወያየ ነው። የገንዘብ ሚኒስቴር አቶ አህመድ ሺዴ በተያዘው በጀት ዓመት ከመካከለኛው ምስራቅ ግጭት የመነጩ ጫናዎችን በመቋቋም የ10.2 ኢኮኖሚ እድገት እንደሚመዘገብ መገመቱን ለምክር ቤቱ ባቀረቡት የበጀት መግለጫ ላይ ገልጸዋል። ባለፉት ዓመታት የአገር በቀል የኢኮኖሚ ማሻሻያ ፕሮግራምና የ10 ዓመቱ መሪ የልማት እቅድ በተሳካ ሁኔታ ተግባራዊ በመደረጋቸው የኢትዮጵያ ኢኮኖሚ ውስጣዊና ውጫዊ ጫናዎችን በብቃት በመቋቋም ጠንካራ አፈጻጸምና ውጤት እንዳስመዘገበም ተናግረዋል። ከ2012 እስከ 2016 ባሉት ዓመታት ኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን በ2017 ደግሞ የ9.2 በመቶ አስደናቂ እድገት መመዝገቡን በቀረበው የበጀት መግለጫ ላይ ተገልጿል። ይህም ኢትዮጵያ በአሁኑ ወቅት ፈጣን የኢኮኖሚ እድገት ያስመዘገቡ ካሉ የዓለም ሀገራት መካከል በግንባር ቀደምትነት እንደሚያሰልፋት ሚኒስትሩ አስረድተዋል። የዋጋ ንረት በተቀናጀ የሪፎርም ስራዎችና የማክሮ ኢኮኖሚ ፖሊሲዎችን መተግበር እንዲሁም ምርታማነትን በማሳደግ በተጨባጭ መቆጣጠር መቻሉንም ገልጸዋል። በአዲስ አበባ ከተማ አዲሱ የተሽከርካሪ ሰሌዳ መሰጠት ጀመረ። በመዲናዋ አዲሱ የተሽከርካሪ ሰሌዳ ለአዳዲስ ተሽከርካሪዎች መሰጠት ጀምሯል። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ አዲሱን የተሽከርካሪ ሰሌዳ መስጠት መጀመሩን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት መግለጫ ሰሌዳው የሚሰጠው ለአዳዲስ ተሽከርካሪዎች ብቻ ሲሆን ተመዝግበው ሲጠባበቁ የነበሩ ባለቤቶች በተመዘገቡበት ቅርንጫፍ በኩል በስልክ ጥሪ ተደውሎ ላቸው መውሰድ እንደሚችሉ ገልጸዋል። ነባር ሰሌዳ የሚጠቀሙትን በተመለከተ ወደፊት በትራንስፖርትና ሎጂስቲክስ ሚኒስቴር በኩል አቅጣጫ እንደሚቀመጥም አመላክተዋል። የኢትዮጵያ ኢንዱስትሪ ፓርኮች ልማት ለአፍሪካ ምሳሌ የሚሆን ነው ሲሉ የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ተናገሩ። የኢትዮጵያ የኢንዱስትሪ ፓርኮች ልማት ስትራቴጂና ስኬት ለአፍሪካ ምሳሌ እንደሚሆን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ገልጸዋል። የአፍሪካ የልማት ተጽዕኖ ፎረም በአዲስ አበባ በሚገኘው የአፍሪካ ኢኮኖሚክ ኮሚሽን ቢሮ ምርጥ ተሞክሮዎችና ፈጠራ የታከለበት መፍትሄ ለአፍሪካ የስራ ዕድል ፈጠራ በሚል መሪ ሀሳብ እየተካሄደ ነው። ዋና ጸሐፊው በዚህ ወቅት እንደገለጹት አፍሪካ የተፈጥሮ ሀብት፣ የፖሊሲ፣ የእውቀትና ከፍተኛ የሰው ኃይል እያላት በልማት ወደ ኋላ ቀርታለች ብለዋል። የዓለም ነባራዊ ሁኔታና አርቲፊሻል ኢንተለጀንስ የኢንዱስትሪውን የስራ ዕድል ፈጠራ ቅርጽ እየቀየረ መሆኑንም አንስተዋል። የዓለም አቀፉ የልማት ፋይናንስ ድጋፍ እየቀነሰ በመሆኑ የአፍሪካ የወደፊት እጣ ፈንታ የራሷን ሀብት በመጠቀም ኢንቨስትመንትን በማጠናከርና ዘላቂነት ያለውን የስራ ዕድል በመፍጠር ላይ እንደሚወሰንም አስገንዝበዋል። ክፉኛ እንመታቸዋለን ሲሉ ትራምፕ በኢራን ላይ በድጋሚ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር ኢራንን ክፉኛ እንመታታለን ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ሁለቱ ሀገራት ለሰላም ስምምነት ተቃርበው እንደነበር የገለጹት ፕሬዝዳንቱ ይሁን እንጂ ኢራን ድርድሩን በጣም በማጓተቷ አሁን ዋጋ ትከፍላለች ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ትላንት በጣም ደብድበናቸዋል፣ ዛሬም ክፉኛ እንመታቸዋለን ካሉ በኋላ የኢራን ጦር የባህርና የአየር ኃይል ሙሉ በሙሉ መዳከሙንም ገልጸዋል።
ይህ በእንዲህ እንዳለ ኢራን የአሜሪካን ተዋጊ ሄሊኮፕተር መታ መጣሏን ተከትሎ አሜሪካ የአጸፋ እርምጃ የወሰደች ሲሆን ኢራንም በምላሹ በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ የሚሳኤልና የድሮን ጥቃቶችን መፈጸሟን አስታውቃለች። ለአሜሪካው ፕሬዝዳንት ዛቻ ምላሽ የሰጡት የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው አገራቸው የትኛውንም አይነት ጥቃት ወይም የኃይል ዛቻ ችላ ብላ እንደማታልፍና የአጸፋ እርምጃ እንደምትወስድም አስታውቀዋል። በመጨረሻ በምንመለከተው መረጃ ኢራን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ ዘጋች። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ቴህራን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ መዝጋቷን አስታውቃለች። በዚህ መሰረትም የኢራን ጦር የሆርሙዝ የባህር ዳርቻ ሙሉ በሙሉ እንዲዘጋ የወሰነ ሲሆን ነዳጅ ጫኝና የንግድ መርከቦች እንቅስቃሴ እንዲታገድም ትዕዛዝ ተሰጥቷል። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር በአካባቢው በሚገኙ የአሜሪካ ኃይሎች ላይ ያጸፋ ጥቃትን ፈጽሟል። ከአሜሪካ ጥቃት በኋላ የኢራን ጦር በኩዌት በባህሬንና ዮርዳኖስ የሚገኙ የጦር ሰፈሮችን ኢላማ ማድረጉን የተገለጸው የአሜሪካ ማዕከላዊ እዝ ቀደም ሲል በኢራን ውስጥ ባሉ በርካታ ኢላማዎች ላይ ጥቃት የፈጸመ ሲሆን ጥቃቱ እስራኤልን ለመከላከል ያለመ ነው ሲል ገልጿል። ፕሬዚደንት ዶናልድ ትራምፕ ወታደሮቹ ኢራንን ለማጥቃት በዝግጅት ላይ መሆናቸውን ጠቁመው አሁን ዋጋ መክፈል አለባቸው ሲሉም አስጠንቅቀዋል። ከጊቤ ሚዲያ ለአሁን የመራረጥንላችሁ መረጃዎች እነዚህ ነበሩ። ጊቤ ሚዲያ ለተሻለ ነገ እንሰራለን።